بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على من أرسله رحمة للعالمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. نعم أيها الإخوة والأخوات، فعندما نتأمل ونتفكر في خلقتنا وفي أنفسنا براساችን አፈጣጠር براساችን ላይ ስናስተነትን وعندما نتأمل ስናስተነትን ብዙ ነገሮች ጥያቄ ሆነው ሊመጡልህ ይችላሉ። የመጀመሪያው ቢዳየቱከ መጀመሪያ ከምንድነው የተፈጠርኩትኝ የሚለውን የምናስበው አናሳዎች ነን፣ በጣም ጥቂቶች ነን። የሰው ልጅ የመጀመሪያውን በጭራሽ አያስታውስም ከምን እንደተፈጠረ ማለት ነው። እሱ ምንድነው? ከሰው ልጅ ከሚወጣ ስሜት ነው። ከሰው ልጅ ከሚወጣ ውሃ ነው የተፈጠርነው፣ ሩበማ ሰው ከሚጠየፈው ማለት ነው። ይህንም ባለማስታወሳችን ብዙዎቻችን እንኮራለን፣ እንንቀባረራለን። የሆነ በጣም እንትን ካለ ነገር የተፈጠርን ይመስለናል። የመጀመሪያህን መርሳት ማለት በጣም ከባድ የሆነ ነገር ነው። ሲቀጥል ደግሞ የሚመጣልህ ነገር ምንድነው? የመጨረሻህ ነው። መጨረሻ ወዴት ነው የምትሄደው? አንተማ عندما ترى إلى جمالك وإلى منظرك وإلى جاهك وإلى مالك ወደ መልክህ አይተህ፣ ወደ ስልጣንህ አይተህ፣ ወደ ገንዘብህ አይተህ፣ ወደ ያለህ ነገር አይተህ ስታበቃ መጨረሻህሳ ብለህ አታስብም። አሁንም ይህን አለማሰባችን ብዙዎቻችንን ሸውዶናል። በዚች በዱንያ ህይወት አጭር በሆነች ህይወት እንድንሸወድ አድርጎናል። ያን ምንድነው መጨረሻህ? የምታገኝለት መልስ ወደ አፈር ነው የምትቀየረው። ትል ነው የሚበላህ፣ ወደ አፈር ነው የምትቀየረው የሚለው ጥያቄ ነው ይመጣል። ነገር ግን ይህንም ብዙዎቻችን አናስብም። ሌላኛው በዚህች በሁለቷ መካከል የምታሳልፈው ህይወት የሚያሳዝን፣ የሚያስፈራ፣ የሚያስጨንቅ፣ በድህነት፣ በበሽታ፣ በሐሳብ፣ በፍርሃት የተሞላ ህይወት ነው የምታሳልፈው። አንደኛ ትተክዛለህ በደረሰብህ ነገር፣ ሚነል መሳኢብ ችግር በደረሰብህ ነገር ትተክዛለህ። ቢያንስ ዝም ብሎ እንደዚህ በከንቱ ስላለፈው ህይወት እንኳን ራሱ ወደ በኋላ ዘወር ብለህ ስታስበው ምንም ነገር እንዳላሳካህ፣ ምንም ነገር እንዳልተሳካለህ፣ ልክ እንደ ሰው ሆነህ አንድ ቀን ማረግህን አይተህ ሳትደሰት የሚለው ነገር ስታስበው ያሳዝንሃል። ወደፊት የሚመጣው ነገር ደግሞ ሀም አለው፣ ገም አለው፣ ሐሳብ፣ ጭንቀት አለው። የሆነ ነገር አሳካዋለሁ የምትለው ነገር አለ። ያ ነገር በቀላሉ እንደዚህ ልታገኘው አልቻልክ። ፍርሃት አለ ወደፊት በምታገኘው ነገር ማለት ነው። ሩበማ አንተ ባለህበት ሁኔታም ራሱ በሽታ ላይ ከሆንክ ስቃይ ነህ፣ ድህነት ላይ ከሆንክ ስቃይ ነህ፣ ብዙ ነገር ላይ ከሆንክ ስቃይ ነህ። በዚህ መካከል መሊኡን ቢልሁሙም ወልጉሙም ሐሳብና ጭንቀት የተሞላበት ነው። በሁለቱ መካከል ያለው ህይወት በአንተ በተፈጠርክበትና በምትሞትበት ያሉ ጊዜዎች ወይም ያለ ጊዜ ሩበማ ዕውቀቱ አነስተኛ ለሆነ ሰው፣ ግንዛቤው ጥቂት ለሆነ ሰው ረዝም ነው ብሎ ስለሚያስብ በዚች በዱንያ ላይ ቢያንስ የሆነ ግብ አሳክቼ ተደስቼ እንኳን ማለፍ አለብኝ፣ የሆነ ነገር አድርጌ ማለፍ አለብኝ ብሎ ለዛ ነገር ሀ ብሎ ከተፈጠረ ጀምሮ ሀ ብሎ እስከሚሞት ድረስ የሚኖር ሰው አለ። ነገር ግን ወደ እስልምና ስንመጣ፣ ወደ ዲናችን ስንመጣ ላላላ እናንተ የተፈጠራችሁለት ዓላማ ለዚህ አይደለም። ይቺ የምታስቧት ህይወትም ደግሞ አነስተኛ ናትኝ። ይልቁንስ እናንተ በዚህ ባሰባችሁትኛ አካሄድ ደስተኛ ልትሆኑ አትችሉም። መጀመሪያ ከምንድን የተፈጠራችሁት? መጨረሻችሁ ምንድነው? በዚህ መካከል የምታሳልፉ ህይወት
ይሄ ለይሰ ሚነል ሒክማ ጥበብ አይደለም ራሱ። እንዴት አንድ ሰው እንደዚህ ብሎ ተፈጥሮ እንደዚህ ብሎ ሞቶ ከዛ በዚህ መካከል እንዲህ አይነት ህይወትን አሳልፎ ወሀከዛ የሽቁ ሸቃን ያኒ ወከአነሁ ላ ሸይአ ደግሞ በትንሽ ጊዜያት ሰዎች ይረሱሃል። ከሞት ተቀበር አንድ ቀን ሁለት ቀን ይለቀሳል። ከዛ በኋላ ቀን ወደ ቀን እየተረሳ ትሄዳለህ። ንብረት ሌላ ሰው ይወርሰዋል፣ አንተ ትረሳለህ፣ መልክህ ይጠፋል፣ ብዙ ነገር አለ እና ሁልጊዜ ህያው የምንሆንበት መንገድ አለ። ሁልጊዜ ህያው የምትሆንበት ደስተኛ የምትሆንበት እሱ ምንድነው? እንደማ ተሐቂቁ የሰራህ ጊዜ የኖርክ ጊዜ ያረጋገጥክ ጊዜ ነው። ምንድነው እሱ? የተፈጠርክለትን ዓላማ ያንን ነገር ስትሰራ ነው ማለት ነው። አላህ ሱብሓነሁ ወተዓላ እንዳለው ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን እኔ ሊያመልኩኝ ነው ብሏል። ያንን ፍርሃት የምታስወግድበት፣ ጭንቀትን የምታስወግድበት፣ ሐዘንህን የምታስወግድበት፣ ፍርሃት የሚወገድበትኝ እዛ ዑቡድያ ውስጥ እዛ ከለላ ውስጥ ስገባ ነው። እዛ አጥር ውስጥ ስገባ ነው። ያኔ ምን ካላቸው ትገባለህ? ወላ ተሂኑ ወላ ተሕዘኑ ወአንቱሙል አዕለውና ኢን ኩንቱም ሙእሚኒን። አትድከሙ፣ ደካማ ትሆኑ፣ አትተክዙ፣ አትፍሩ ይላል አላህ ሱብሓነሁ ወተዓላ። ወአንቱሙል አዕለውና እናንተ የበላይ ናችሁ፣ ኢን ኩንቱም ሙእሚኒን። ነገር ግን ሸርጥ አበጀ አላህ ሱብሓነሁ ወተዓላ አማኞች ከሆናችሁ አለ አላህ ሱብሓነሁ ወተዓላ። ፈሊዛሊከ ይህን ከሆነ ነገሩ ለምን ከዚህ ከለላ ለምን አንገባም? ከዚህ አጥር ለምን አንገባም? ተሕተ ዑቡድያ ተሕተ ጣዓቲላህ ለምን የአላህን ሱብሓነሁ ወተዓላ ትእዛዝ ከአላህ ሱብሓነሁ ወተዓላ ካዘዘው ነገር አንገኝም? ያኔ ያ ፍርሃት ይለቃል፣ ያን ትካዜ ይጠፋል ማለት ነው። ከዛ በኋላ በጣም ደስ የሚለው ነገር ደግሞ ተሽዑር ቢራሓ ወተሽዑር ያኒ ቢልፈረሕ በደስታ በረፍት ይሰማሃል። እንደማ ተተዘከር ስታስታውስ አላህ ሱብሓነሁ ወተዓላ በደገሰልህ ነገር በዚች በዱንያ ችግር በዱንያ አጭር በሆነች ህይወት ፋንታ ረዝም የሆነ ህይወት በዚች አሳብ፣ ጭንቀት፣ ፍርሃት፣ በሽታ ብዙ ነገር የተሞላትን ህይወት አሳብ፣ ጭንቀት፣ በሽታ የሌላትን ህይወት እንደሚተካልህ ስታስብ ወበሽር الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار። በእነዚህ አይነት ህይወት አላህ አበስራቸው ለነዚህ አምነው መልካም ለሰሩት ወደፊት በሚያገኙት ነገር ሱብሃንአላህ። والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا። ለነዚህ አምነው መልካም ለሰሩት سندخلهم يا الله سبحانه الناس قباቸው جنات تجري من تحتها الأنهار خالدين فيها أبدا። እዛች ጀነት ውስጥ ሞ እንደ ዱንያ 30-40 ዓመት ወይም 100 ዓመት ኑሮ የሚሞቱባት አይደለም። በል አበዳ ሁሉ ጊዜ ሲሆን لهم فيها أزواج مطهرة ومع هذا لهم أزواج يستأنسون بهم ويفرحون وغير ذلك ማለት ነው። وندخلهم ظلا ظليلا إلى الله سبحانه وتعالى። فلذلك ያን ነገር ስናስብ እዚህ ምን ሚል ነገር ይመጣልና ቀልባችን አላ ቢዚክሪላህ ተጥመኢኑ አልቁሉብ አላ ቢዚክሪላህ ተጥመኢኑ አልቁሉብ የሚለው ይመጣል። ቀልባችን ይረጋጋል ይሄን ጊዜ ማለት ነው። እዚህ ዱንያ ላይ ያለን ቀለቅ፣ ፍርሃት፣ አዘን ሁሉ ነገር ትተን ደስተኛ እንሆናለን ማለት ነው። ለምንድን? አንደኛ ይቺ ዱንያ ጠፊ እንደሆነች እናውቃለን። ሁለተኛ ምን ጊዜም የሰው ልጅ ስኬቱና መጨረሻው ህይወት ይቺ ብቻ ብትሆን ነዓማው አንደኛው ሀብታም አንደኛው ጤነኛ ነው። ስለዚህ ትተክዝ ነበር። ነገር ግን ትክክለኛ ህይወት ይቺ ስላልሆነች ያኔ ፈተሽዑር ቢራሓ በረፍት ይሰማሃል። ተሽዑር ቢስሩር በደስታ ትሰማለህ ይሰማሃል። እና فلنتأمل بارك الله فيكم. هذا والسلام عليكم ورحمة الله وبركاته.